ከስልኩ ጋር ብቻውን የቀረው ሮጀር ስትሮ ዋሽንግተን ውስጥ ከሚያውቃቸው ሰዎች ጋር ለመገናኘት ሌሎች የስልክ ጥሪ ሙከራዎችን አደረገ። እነዚህ አልሳካለት ሲሉት አንድ ወንበር ላይ ተቀምጦ ሌላው ላይ ደግሞ እግሮቹን ሰቅሎ ወደ ኋላ ለጠጥ አለ። ቢደክመውም አይኖቹ ግድግዳ ላይ ወደ ተሰቀለ የማስታወቂያ ካለንደር ተሳቡ። በውስጥ ሱሪ ብቻ ያለች ባለወርቃማ ፀጉር እንስት ያሳያል። ይህን ጊዜ አንድ ትውስታ ተቀሰቀሰበት። ብቸኝነቱን ወዲያው ብሎ ያሳልፋቸው 2 ቀናት ትውስታ። ከወንበሮቹ ተነስቶ ወደ ግድግዳው በማምራት ፎቶግራፉን ትክ ብሎ ተመለከተው። ያምላክ ያለ መንትየዋ ካልሆነች በስተቀር ራሷ ይቫታ ነች። እሷ ወይንም ፍሌክስ ብቻ ሞዴል መሆኗን ነግረውታል። የመጨረሻ ስሟ ማርቲኔዝ ነበር ያለችው። ካገኛት በጣም ረጅም ጊዜ ሆኖ መሰለው። አንድ ቀን እንደምትፈልገኝ ይሰማኛል እና ራስህ ደግሞ ያልከው ነብይ ነኝ ያልከው ራስህ የሚሉ ቃላቶቿ አንቃጨሉበት። አሁን መቼም አንድ ሰው በጣም ያስፈልገዋል። ግን ይቫታ ምን ልታደርግለት ትችላለች? ለማሰብ አይኖቹን ከደነ። 4 ማዕዘን ነጭ ካርድ ለማስታወስ የሚቀል ቁጥር ነው። የምታስታውሰው ስትፈልግ ብቻ ነው። አዎ ሊያስታውሰውን ፈለገና አገኘው። ደወለ። አፓርትመንቷ ውስጥ አገኛት። በመጀመሪያ ድምጿ ግራ የተጋባ ሆነ። አቤት፣ ምን ልበል? ሲኞር ስትሮ፣ ይገርማል። ሮጀር ሊያቋርጣት ግድ ሆነበት። አዎ እኔ ነኝ፣ ግን አሁንም መደነስ አልችልም። ያምላክ ያለ ሮጀር፣ እንዴታ በተዘዋዋሪ ማድረግ ትችላለህ? ገንዘብ የለህም እንዴ? ችግር ላይ ወድቀህ መሆን አለበት። አዎ ይቫታ፣ ችግር ላይ ነኝ። ልትረጂኝ ትችይ ይሆናል። እንዴታ እረዳለሁ እንጂ። የት ነህ? ሜሪዳ ውስጥ ነህ? ከሆነ አሁን ገንዘብ እልክልሃለሁ። አይደለም የኔ ቆንጆ፣ እሱን አይደለም። የመንግስት ባለስልጣን ወይም ሌላ የምታውቂው ከፍተኛ ቦታ ያለ ሰው የለም እንዴ? እንዴታ አውቃለሁ እንጂ ሮጀር፣ ተዋናይ ሆነ ያለፈች ሴት እንደዚህ አይነት ሰዎችን ታውቃለች። ምን ላደርግልህ እችላለሁ? ተጠንቀቀሽ አዳምጪኝ። ሜሪዳ ውስጥ በፓን ወርልድ አየር መንገድ አንድ ቢሮ ውስጥ ነው ያለሁት። ጥቂት ወንጀለኛ ኮሙኒስቶች እያደሉኝ ነው። እዚህ ለሚገኘው ፖሊስ ወይም ደግሞ ለዚህ ክፍለ ግዛት ገዢ ሁኔታዬን የሚያሳውቅ አንድ ሰው አግኝተሽ ልትነግሪኝ ሞክሪ። አምነሽኛል ግን አይደል? ሌላ ማንም ሰው አያምንህም ሮጀር። እኔ ግን አምናለሁ። ኮሙኒስቶቹንም አውቃቸዋለሁ። አንዳንዶቹንም በጣም በቅርበት አውቃቸዋለሁ። አሁን መፍጠን አለብኝ ሮጀር፣ እባክህን ተጠንቀቅ። ሳቀ። እሺ ቻልኩትን ያህል ተነቀቃለሁ ይቫታ። እግዚአብሔር ይባርክሽ። አንተንም እግዚአብሔር ይባርክ። ደህና ሁን። እግዚአብሔር ይጠብቅ። ስልኩ ተዘጋ። ራሱን ግራና ቀኝ ወዘወዘ። እውነት አስማተኛ ሳትሆን አትቀርም አለ ለራሱ። እንደገና ተቀመጠ። ከቀድሞ የበለጠ ዘና ብሏል። የሰመመን እንቅልፉ ሰመጠ። የሰመመን እንቅልፍ ህልሞች አስገራሚ ናቸው። ፈጽሞ ከማይገናኙ ተንቀሳቃሽ ፊልሞች ተቀነጣጥበው አንድ ላይ የተገጣጠሙ ምስሎችን ይፈጥራሉ ቢባል ማጋነን አይሆንም። ለአፍታ ያህል ሮጀር በደስታ ነቅቶ ቆየ። በቅርብ ጊዜ ያሳለፋቸው ቀናት አስቸጋሪ ነበሩ። በንዴት እሳት፣ በሐዘን ጭጋግና በጭንቀት ጨለማ ውስጥ እየተንሳፈፈ አለመ። የትኞቹም ህልሞች አስደሳች አልነበሩም። ሁሉም አስፈሪ ጸጥታ ያዋጣቸው ናቸው። ፊቶቻቸው ገጽታዎቻቸውን በፍጥነት ይለዋውጣሉ። ከንፈሮች ይነቃነቃሉ፣ ግን ድምፅ አይወጣቸውም። የጓደኞቹና የሚያውቋቸው ሰዎች ፊቶች ይታዩታል። ሊያነጋግሩት ይጥራሉ፣ ሆኖም ድምፃቸው አይሰማም። ከዚያም ማርጆሪ ጥርት ብላ ታየችው። ሊጠራት ሞከረ፣ አቃተው። የሚያደርገው ጠፍቶት ወደፊት ተንጠራራ። አይኖቹን እንባ ሲቆጠቆጠው ተሰማው። በመማፀን እጁን ዘረጋላት። ክንዶቹ ግን ትዕግስት በሚያሟጥጥ ዘግታ ነበር የሚንቀሳቀሱት። ትታው እየተራመደች ነው። እየደበዘዘች ምስሏ በጭጋግ እየተዋጠ ሄደ። እየተመመች አንድ በር ደጃፍ ላይ ደረሰች። በመጨረሻዋ ቅስፈት ላይ ዞር ብላ በፈገግታ ተመለከተችው። እንደገና ሊጠራት ሞከረ፣ አልቻለም። በሩ ተደርግሞ ተዘጋ። አሁን ደግሞ ትልልቅ ሚስማሮች እየተወረወሩ በሩ ላይ ተተከሉ።
በማይታይ መዶሻ እየተቀጠቀጡ ወደ ውስጥ ሰጥመው እሷን ከሱ ለዘላለሙ ለያዩአቸው። ሚስማሮቹ ወደ በሩ ሲሰጥሙ በጭንቀት ተመለከተ። ድንገት አንዱ ከማይታየው መዶሻ ስር ሁለት ቦታ ታጠፈ። እንደገና ለመንቀሳቀስ ታገለ። ነቃ። የድምድምታ ድምጾቹ ግን የእውነት ነበሩ። ወደ ጎዳናው የሚያስወጣው በር ላይ እያረፉ ያሉ ቡጢዎች አሊያም እርግጫዎች ናቸው። በደመ ነፍስ ጠመንጃውን አፈፍ አድርጎ ጣቱን ወደ ምላጩ አንሸራተተው። ባትንቀሳቀስ ይሻልሃል ሲል አሰበ። ከትልቁ ጠረጴዛ ኋላ ርቆ በሚገኝ ግድግዳ አጠገብ በመሆኑ ከዚህ የተሻለ ጥሩ ከለላ አያገኝም። ለመጠበቅ መረጠ። እንዲገቡ ሊያደርጋቸው ወሰነ። መስታወት ሲሰበር ሰማ። ምናልባትም ፖሊስ ሊሆን ይችላል የሚል ሐሳብ መጣበት። የትኛውም ቦታ ያለ ፖሊስ ቁልፍ ከመስበር ይልቅ በርን በእርግጫ ገንጥሎ መግባት ይመርጣል። ድምፅ ሳያሰሙ የሚንቀሳቀሱ እርኩሳን ናቸው። ከዚህ በኋላ ማመንታት የተቀላቀለበት ትዕዛዛዊ ድምፅ ሰማ። እንዳትንቀሳቀስ፣ ባለበት ሆነ መሳሪያ አምጣል፣ 5 ስለሆንን በቶሎ ጣለው። የሚያሰሙት ድምፅ የ5 ሰዎች ነው። 2 እይታ አይገታቸውም። ፖሊሶች ናቸው የሚል ግምቱ ትክክል ቢሆንለት ተመኘ። ከመቃብር ይልቅ ወይን ይሻለዋል። አውራ ጣቱን አንድ ቁልፍ ላይ ተጭኖ አፈሙዞቹን በማላቀቅ ጥይቶቹን አፈናጥሮ ጠመንጃውን ወለሉ ላይ ያስቀመጠው። ግቡ ወዳጆቼ፣ ያላችሁትን አድርጌያለሁ። ከተቀመጠበት ተነሳ። ግቡ ግቡ። በገቡ ጊዜ ቂልነት ቢታይባቸው ማስፈሪነታቸው አይካድም። 5 የደንብ ልብስ የለበሱ ታጣቂዎች ከአንድ ያልታጠቀና እጁን ወደ ላይ የሰቀለ ሰው ፊት ለፊት ሲታዩ ቂልነት ያስመስልባቸዋል። ነገር ግን አሁንም ወጥመድ ነው ብለው የሚሰጉ ሽጉጥ የያዙ ፖሊሶች ላይ ምንም የሚያስግ ነገር የለም። አለቃቸውን ባረቀ። አንዳች እንዳትነቃነቅ ብያለሁ ሰውዬ፣ እጆችን ብቻ ዘርጋ። እንዴታ ብሎ ሮጀር ስትሮ እጆቹን ለሚንቃጨሉ ሰንሰለቶች ሰጠ። በእፎይታና በእንኳን ደህና መጣችሁ እርካታ ፈገግ ብሎ የጣቢያው አዛዥ ተረብሿል። በቁጥጥር ስር ሲውል የሚስቅ ምን አይነት ወንጀለኛ ነው? በፍጥነት የጣት አሻራዎቹ ተወስደው ለሰሜን አሜሪካ ኤፍቢአይ እንዲላኩና ከመቀስፈት ጠቅላይ የፖሊስ አዛዡና የክፍለ ግዛት ገዢው ማነጋገር ያለበት እጅግ ከባድ ባለስልጣን መሆኑን እንዲሁም ወደ አየር ማረፊያው በፖሊስ ታጅቦ የመሄድ መብት ያለው መሆኑን አበክሮ ሊያስገነዝበው ሞከረ። ይህንን ሁሉ የጠየቀው ደና በሚል ስፓኒሽ ቋንቋ ነው። አዎ፣ ግን ምንም አልፈየደለትም። የጣቢያው አዛዥ በትህትና የዘውረ ድምር እየተሰቃየ ነው። ከዚህም ሌላ ሚስቱን ሳይሆን ውሽማውን በሌላ ወንድ በጣም ይጠረጥራታል። በሚስቱ ላይ ምንም ጥርጣሬ የለውም፣ ግድም አይሰጠውም። እንደሱ ላሉ ሰዎች ደግሞ ጥላቻ አለው። ከዚህ የተነሳ ሮጀር ሊያገኙ የቻለው ውጤት ቢኖር አሻራዎቹን ማስወሰድ ብቻ ነበረ። በሰንሰለት እንደታሰረ ወደ ወበቃማ የሚተነፍግ የስርብ ክፍል ተወረወረ። የሚያውቀው የስድብና የእርግማን ጥርቅም ሁሉ ሲያልቅበት እንደ ወንበርም እንደ አልጋም በሚያገለግለው ሲሚንቶ መደብ ላይ ተቀመጠ። ተስፋ ቆርጧል። ክርኖቹን ጉልበቶቹ ላይ፣ አገጩን ደግሞ እጆቹ ላይ ያስደግፋቸው። ችኩልነቱና ንዴቱ ማመዛዘኛ ህሊናውን ሰርቀውት ይሆናል። ሌተናንቱን በዘዴ ለስለስ አድርጎ እንዳውም እየተማጸነ ቢጠይቀው ቢያንስ ለቢል ዋልተርስ የስልክ ጥሪ ማድረግ ይፈቅድለት ይሆን ነበር። አዎ፣ አሁን ግን ከመጠባበቅ ሌላ ምንም ማድረግ አይችልም። አንድ ሰው ትክ ብሎ እየተመለከተው መሆኑ ይሰማዋል። ራሱን ቀና አደረገ። አንድ ቆሻሻ ልብሶች ያደረገ ሰው ቀጥ ብሎ መቆም ተስኖት የሮጀርን ክፍል ከራሱ ክፍሎች የሚለዩትን ወራጅ ብረቶች ይዞ ቆሟል። ሰክሯል። አይኖቹ ደም መስለዋል። ሰላም ሰላም፣ ወደ ደስተኛ ቤታችን ምን አመጣ? 2 ሰዎች በጥይት ገድዬ። ጎረቤቱ እጅ ሊነሳው ሞከረ። ለመቆም ግን አሁንም ብረቶቹን እንደሚያስፈልጉት ገባው። እንኳን ደስ ያለ የተከበርክነ። እኔ ከባድ ስርቅታ። እኔ ግን ምንም ዝና የለኝም። በጣም ስለጠጣው ብቻ አቅሜ በፈቀደ ጊዜ ሁሉ በጣም እጠጣለሁ። ሮጀር ስትሮ እጁን አውለበለበለትና ፈገግ አለ።
አሁን ወዳጄ እኔም ብስክር ደስ ይለኛል። አሁን ምንም ጥቅም የለኝም። ቆሻሻው ሰው ቀጥ ብሎ ቆመና ፊቱን ወደ ብረቶቹ አስጠጋው። ደስ ይበለ ወንድሜ፣ ደስ ይበለ፣ አትዘን። እነዚያ ሰዎች ሞት እንደሚገባቸው እርግጠኛ ነኝ። ፊት ላይ ይታየኛል እና ምረቁን ተፋና በመዳፉ ጀርባ አፉን ጠረገው። እና ይኸውልህ ልባዊ ነብሰ ገዳይ አንድ ዓላማን ግብ መጥቷል። እንዳውም ይቅርታ እንደምታደርግልኝ እርግጠኛ ነኝ። ግሩም ነብሰ ግድያ ለሕዝብ መልካም ነገር ነው። እያንዳንዱ ሰው የሞተው እሱ ሳይሆን ሌላ በመሆኑ ደስ ይለዋል ወዳጄ። እኔ ብዙ ጊዜ ልገድል ፈልጌያለሁ። ምን መሰለህ፣ ሆኖም ግን ፈሪና ሰካራም ነኝ። አንተ ግን አይደለም። ስለዚህ ገባ ገድያለሁ ብለሃል። እኔ ደግሞ መጪውን ለመቀበል ቆርጦ አንድ እጁን ከብረቱ አንስቶ በመዳፉ ግንባሩ ጠረገ። ለማለት የሞከርኩት የነበረው ምን እንደሆነ ገብቷል? ሮጀር ሊረዳው አልቻለም። አሁን አወቅኩት። አትዘን። ጥሩ ነብሰ ገዳይ ነው። አዎ፣ እጁን አወናጨፈ። አታቋርጠኝ። ነብሰ ገዳይ ዓላማ አለው። ቮንቴስላው ብዙ የማያውቀው ነገር አለ። የዚያን ቀን ምሽት አእምሮ በጥያቄዎች ተጠርቅልቆ አደረ። ኮሚኒስት ፓርቲው እሱን ለከባድ ነፍሰ ገዳይነት የመረጠው ገና ከመጀመሪያ ይሆን እንዴ? ይሄ ዕቅድ የተነደፈው የማንነቱ ግልጽ መውጣት የማይቀር መሆኑ በታወቀ ቅስፈት ይሆን እንዴ? ወይስ ማንነቱ መገለጡ የማይቀር መሆኑ በሚታወቅ ጊዜ ሊደረግ የታቀደ? የመጀመሪያው አማራጭ የመሆን ዕድሉ የጠበበ ይመስላል። የአንድ ተቀናቃይ መንግስትን ራስ መቅላቱ የፓርቲው የበታች አባላት ውሳኔ አይሆንም። ክሬምሊንም ቢሆን ድንገተኛ ሐሳብን ተግባር ላይ ማዋል ብቃቱን ዝቅ ያደርግበታል። አይሆንም፣ ይሄ ገና ከመጀመሪያው የተወሰነ ነገር መሆን አለበት ሲል አሰበ። በዚህ ድምዳሜ ላይ በመመርኮዝ ከመስታወት ኋላው ተናጋሪ ሜክሲኮ ውስጥ በሰላም መጠለያ ታገኛለህ የሚል ቃልን አምኖ ይቀበል? የአርጀንቲናዊነት ፓስፖርቱና የፖሊስ መታወቂያ ወረቀቱ ተመልሶለታል። ይሄ ግን በቂ ማስተማመኛ ይሆነዋልን? ፓርቲው ለምን በሕይወት ሊያቆየው ፈለገ? ከአሁኑ ሁኔታው ጋር በንጽጽር ሲታይ ነፃ ሰው ነው። ስለዚህ ብዙም ራሱን ወንጀለኛ ሳያደርግ ካወቀ እውነታ ጥቂቱ መናገር ይችላል። የሚመሰክሩበት ሰዎች አይኖሩም። አይሆንም ሲል አሰበ። ሊናገር ከሚችለው በአብዛኛው ምናልባትም ሊታመን የማይችል ነገር በመሆኑ በፓርቲው ላይ የሚያደርሰው ጥፋት ግምት ውስጥ የሚገባ አይሆንም። ተንጠራርቶ ከአልጋው አጠገብ ጠረጴዛው ላይ ሲጋራና ክብሪት አነሳና መብራቱን አበራው። ሲጋራ በጨለማ ማጤስ ጣዕሙን ያሳጣዋል። የመብራቱ ብርሃን ከኮመዲኖ በላይ የተቀመጠን ነጭ ፖስታ አሳየው። ይሄ አንድ የፍርሃት ሐሳብ ቀሰቀሰበት። የተፈረመበት ቃለ ኑዛዜ ወረቀት ነው። ቃለ ኑዛዜ እንኳን አይባልም፣ የነፍስ ማጥፊያ ምክንያት ቢባል ይሻላል። ይሄ እጃቸው ይገባል። የፖሊስ ባለስልጣናት ሐሳቡን እንደፈለጉ ቢመሰቃቅሉትም ቅሉ ለጋዜጠኞች የተመረጡ ቁንጽል ሐሳቦችን ማሳወቅ ይችላሉ። ፖሊስ ከመድረሱ በፊት እንኳን ወደዚህ ቤት ዘጋቢዎችን መላክ ይችላሉ። ከሆነ በኋላ ቮንቴስላው ከዚህ ወዲህ ምን ይጠቅማቸዋል? ምንም። አዎ። ስለዚህ ለምን ሜክሲኮ ባህረ ሰላጤ ውስጥ አይጥሉትም? መጠጣት ፈለገ። በሮጀር ስትሮ አልጋ ላይ የሚያሳልፈው የመጨረሻ ሌሊቱ ብዙም አስደሳች አልሆነለትም። በመታጠቢያ ቤት ጋውን ተጀቡኖ ውስኪና በረዶ ለማምጣት ወደታች ወረደ።
መጠጡን ወደ መጽሐፍት ቤት ይዞ ሄደ። አሁን የለመዳቸው መጽሐፎች ዙሪያውን ከበውታል። የማርጆሪ ስትሮ ምስል ቀለም ቅብ ቁልቁል አተኩሮ ይመለከተዋል። አፉን ቀዝቅዞ ሰውነትን የሚያገላውን መጠጥ ተጎነጨ። አንድ ሌላ አማራጭ አለው። አሁኑኑ ስልኩን አንስቶ ለኤፍቢአይ መደወል ይችላል፣ ወይም ታክሲ አስቁሞ ወደ ቢሮአቸው መሄድ ማን ይከለክለዋል? አይ ይሄ ደግሞ የሚጠቅም አይሆንም። ፓርቲው ሙሉ በሙሉ እምነቱን እንደማይጥልበት ግልጽ ነው። ስልኩንም ጠልፎ ያዳምጡታል። የሚከታተሉ ሰዎች ይመድቡበታል። በቅርብ ርቀት ላይ እንቅልፍ አጥቶ ጄምስ ስራውን እያከናወነ ለመሆኑ እርግጠኛ ነው። ከሁለቱ አማራጭ ስልኩ ይሻለዋል። ጠልፎ እያዳመጡት ቢሆንም ደውሎ ለሕግ ቢያሳውቅ ከነሱ ቀድሞ እንደሚደርሱለት ተስፋ አደረገ። ከዚያስ ምን ይፈጠራል? ይህ ሁኔታ ሲፈጠር በአይነ ህሊናው ደጋግሞ ተመልክቶታል። ቢበዛ ራሱን በራሱ ያጋለጠ ሀገር የሌለው የስለላ ድርጅት አባል ቢባል ነው። የአርጀንቲናዊ ፓስፖርቱን መጠቀም ይችላል። ግን ኤፍቢአይ ውስጥ አሻራው ካለ አለቀለት። ለመጨረሻ ጊዜ የተሰጠውን የግድያ ትዕዛዝ ተግባራዊ ላለማድረግ የደረሰበትን ውሳኔ ቢናገር ምህረት ያገኝ ይሆን? ይህንን ታሪክ ለማሳመን ቦምቡን ማሳየት ይችላል። ኤፍቢአይ ታሪኩን አምኖ ይቀበል ይሆናል። ግን ታሪኩ ራሱን ለማውጣት ያሰማመረው አድርገው ነው የሚያስቡት። ከብዙ ዓመታት እስር ያነሰ ፍርድ አያገኝም። የዚህለት ምሽት ከዚህ ቤት ወጥቶ ቢሄድ ወይም አንድ እንግዳ መኪና ወደ ቤቱ ቢመጣ ከመስታወቱ በስተጀርባ ላለው ሰው ይሄው መልእክት ይደርሰዋል። ከዚያ በቶሎ ጸጥ ይደረጋል። ታክሲ ፍለጋ ከወጣ በሴንጤ በብረት ሽቦ አለበለዚያም በሌላ ድምፅ የለሽ መሳሪያ ይገሉታል። ቤቱ ከተቀመጠ ደግሞ አንድ ቁልፍ ብቻ በመጫን ካሉበት ሆነው ሲጥ ያደርጉታል። የወርቅ ሰዓቱን ወደ ኤፍቢአይ ይዞ ከሄደ ሞቱን በራሱ እጅ ይዞ ከመሄድ አይተናነስም። በቃ ይሄው ነው። ምንም ማምለጫ የለውም። ሌላ ምንም አማራጭ የለውም። በማይታየው በማይታወቀው ሰው አጠራጣሪ ቃል ኪዳን መተማመን ይኖርበታል። ትንሽ መጠጥ ቢጨምር እንቅልፍ ይወስደዋል። ጠርሙሱን ሊያነሳ ሲል ከበስተኋላው ያለው ስልክ ጸጥታውን በጠበጠው። ውስኪውን ሊጥለው ምንም አልቀረውም። በዚህ ሰዓት ማን ይደውላል? ስልኩን አንስቶ የሽመድጆን አስታወሰ። ስትሮ ነኝ። ምን ፈለክ? ጥሩ ስሜት ላይ አይደለም። ያሳዝናል። ከመስታወቱ በስተጀርባ የተቀመጠው ሰው ድምፅ ነበረ። ምን እንደዛ አሳሰበ? በጣም መሽቷል። ስልኩን ያነሳው ወዲያውኑ ነው። ስለዚህ እንቅልፍ አልወሰደህም። እናማ አድምጠኝ። ሆስፒታል ውስጥ ካለችው ያቺ መንቻካ ጋር ተገናኝቼ ነበረ። ማወቅ ትፈልግ እንደሆነ ብዬ ነው። ጂሚ አሁንም በሕይወት አለ፣ ግን በማደንዘዣ ተጽዕኖ ስር ነው። ስለዚህ ቢያንስ ለትንሽ ጊዜ ያህል ማየትም መናገርም አይችልም። ከከሰዓት በፊት የሚያስገባው አይመስለኝም። ስለዚህ ስትሮ እውነትም በሕይወት አለ፣ ግን ከበድን አይሻልም። እንደገና ተያዘ ወይስ ደግሞ ወህኒ ቤት? አዎ እንደውም ሆስፒታል ውስጥ። ለባለስልጣናቱ ሁኔታውን ያለማሳወቁ ግልጽ ነው። ትልቅ ነገርን ያቃለልክልኝ። እውነቴን ነው። እና የነገውን ቀጠሮ እንድሰርዘው አትፈልግም ማለት ነው? በፍጹም። አዎ ጄምም ቢሆን የሚያደርገው ነው። የከፋ ለውጥ ካለ እንድታውቀው አደርግሃለሁ። አሁን ደህና እደር። 8 ሰዓት ሊሆን ተቃርቧል። እፎይታ ቢተወረረው አሁን የራሱ ውሳኔን መቀየር አይችልም። ቢያንስ ሌሊቱንና መጪውን ማለዳ በሕይወት መቆየቱ ሲያስብ ደስ አለው። ስትሮ ከወሳኙ ጊዜ በፊት ችግር እንደማይከሰት ደዋዩ እርግጠኛ ነበረ። ይህን ጊዜ ግን ቢያንስ እስከ ጭጋጋማው ንጋት ድረስ በሰላም እንቅልፍ አለም ገባ። ስልኩ ንጋት ላይ እንደገና ጮኸ፣ ቀሰቀሰው። ይህን ጊዜ ግን ደዋዩ ማን ሊሆን እንደሚችል ምንም ግምት አልነበረውም። ድምፁ ትንሽ ጥራት ይጎድለዋል። አጭርና ግልጽ የጭካኔ መልእክትን አዝሏል። ልደውልልህ ስለፈለኩ ነው ሽማግሌው። የሮጀር ስትሮን የመልካም ምኞት መግለጫ ላስተላልፍልህ። አስደሳች ማለዳ እንዲሆንልህ ይመኛል። ደህና ሁን።
ቢላቮ ሆቴል ወደሚገኘው ክፍል ለመደወል ከራሱ ጋር ሲከራከር ቆየ። በመጨረሻ ግን ለመደወል ወሰነ። ፓርቲው የሱን ያህል መረጃው ደርሶት መሆን ይኖርበታል። ነገሩ ቀልድ ያለ መሆን እድሉ ሰፊ ነው። አንድ ሰው ሆን ብሎ እሱን ለማስደንገጥ ያደረገው ነው። ተሳክቶለታልም። ቡና እንዲያመጣለት ለጄምስ በደወለ ጊዜ ስሜቱ በጣም ተቀያይሯል። ከጃማይካዊው ምላሽ አላገኘም። ቀደም ብሎ እዛ መኖሩን እንኳን የሚገልጽ ምንም መረጃ የለም። አሁን እግሬ አውጪኝ ብል ይሆን አሊያም ደግሞ ወይኔ ወርዶ? የሚያውቀው አምላክ ብቻ ነው። ቮን ቴስላው ሊያደርግ የሚችለው ምንም ነገር የለም። ቡናውን ጠንከር አድርጎ አፈላው። ይመራል። የስትሮን መካከለኛ ሙሉ ልብስ አንዱን ከለበሰ በኋላ ፓስፖርቱንና ሌሎች ማስረጃዎቹን በኮቱ ውስጠኛው ግራ ኪስ ውስጥ ከተተ። በመጨረሻ ከባዱን ሰዓት በዝግታ ኪስ ውስጥ አስገብቶ የወርቅ ሰንሰለቱን በቁልፍ ማስገቢያው በኩል አሳለፈው። እናም ሳሎኑንና መጽሐፍት ቤቱን ለረጅም ጊዜ ሲመለከተው ቆየ። በእነዚህ አስከፊ ሳምንታት ውስጥ መሸሸጊያው ሆኖ የቆየው ይሄ ቦታ ብቻ ነበረ። ዳግመኛ እንደማይመለከተው እርግጠኛ ሆነ። ውጥንቅጡ የቱንም ያህል ቢከፋ ሮጀር ስትሮግን እንደገና የሚያገኘው መስሎ ታየው። እይታው መጠኑ እጅግ አነስተኛ የሆነውን የድምፅ መቅረጫ የያዘውን የብዕር ስሪት ሲጋራ ማስቀመጫ ላይ አረፈ። ሊያነሳው እጁን ዘረጋ። ግን ምን ይጠቅመዋል? ለዚህ ቤት ትክክለኛ ባለቤት አንድ ቀን ጥያቄዎችን ሲያልፍም አግራሞትን ሊፈጥር ይችላል። ካፖርት ደረበና ከፕሬዝዳንቱ ጋር ወዳለው ስብሰባ የሚወስደውን መኪና ለመጠበቅ ወደ ውጭ ወጣ። ቻርሊ ጆይስ ሜክሲኮ ውስጥ ሊረዳው የሚችል ወይንም ሊረዳው ፈቃደኛ የሆነ ሰው አገኛለሁ ብሎ አልገመተም። ቀኑን ያሳለፈው በድካም ነው። ከሜክሲኮ ጀት ጋር የሚያገናኘውን የማለዳ በረራ መያዝ ነበረበት። በረራ ላይ ሳለም እንቅልፍ አልተኛም። በጣም ማልዶ መነሳት አይወድም። ኤርፖርቶችን፣ የአየር ማረፊያ ቁርሶችን በተለይ ሜክሲኮ ውስጥ ያሉት ያስጠሉታል። ሮጀር ስትሮ የት እንዳለ በውል አያውቅም። በሕይወት አለ የሚል ጠንካራ ተስፋ ብቻ ሰንቋል። መፍጠን አለበት። የጉምሩክና የስደተኞች ጉዳይ ሰራተኞች ግን እንቅልፍ ስላለቀቃቸው ከጉዳይ አልጣፉትም። ሌሎች ነገሮችም ተደማምረው አዘገዩት። በማንኛውም የላቲን አሜሪካ ሀገር የሚስተዋለውን ከምሳ በኋላ ቅዱስ የረፍት ዜናን በአሜሪካ ኤምባሲ ላይ ያለውን ተጽዕኖ አስተዋለ። ከአንድ ሻንጣ አመላላሽና ከሌላ ስራ ላይ የተሰየመ ጸጥታ አስከባሪ መኮንን በስተቀር ማንም ሰው የለም። ከመካከላቸውም ሌሎቹ የት እንደሚገኙ ወይንም መቼ እንደሚገቡ የሚያውቅ አላገኘም። ከመጠበቅ በስተቀር ሌላ አማራጭ የለውም። አየር ማቀዝቀዣ ያለውን ሆቴል መርጦ እዛ ጊዜውን ለማሳለፍ ቆረጠ። ያገኘው መጠጥ ቤት የሚፈልገውን አይነት ነበረ። በጣም ቀዝቃዛና ደረቅ። አንድ ቀዝቃዛ የመጠጥ ብርጭቆ ውስጥ ያለው መጠጥ እጅግ የጨፈገገን ቀን አፍክቶ የምንጠብቅበትን ጊዜ ማሳጠሩን አስተውሎ ተገረመ። ይሄ ለአልኮል ሱሰኛም ሆነ የህሊና ቀውስ ላለበት ሰው ትክክል ነው። ቻርሊ ጆይስ ግን ከሁለቱ ነፃ ነው። ብቻ መጠጡን በጣም ስላደነቀው ነው። ጥሩ የአይሪሽ ውልድ ነው። መልካም፣ ጽኑና እጅግ ውጤታማ የስለላ መኮንን ሆኖ ቆይቷል። አሁንም እንደዚያው ነው። በረፍትና በመጠጥ ተጠናክሮ በሌላ ጊዜያት ቀሰስተኛ የሆነውን ኤምባሲ አንቀሳቀሰው። ነገሮች በጣም በፍጥነት ተከናወኑ። ከአንድ ሰዓት ባነሰ ጊዜ ውስጥ አንድ የሲአይኤ ሰው ተባባሪ የአምባሳደሩ ወታደራዊ ግንኙነት ሰው ጋር ተገናኘ። የአምባሳደሩ የአየር መስመር አገናኝ ሰው አነስተኛ ጠያራ ውስጥም ተሳፈረ። አውሮፕላኑን የሚያበረውም ይሄው ሰው ሆነ። ፕሮቶኮል ይሆን አይሆን ብቻ አራቱም ግለሰቦች በተገቢው ሁኔታ ታጥቀዋል። ከጠረፉ በታች ያለው ሕይወት ለሶስቱ የሐሰት ዲፕሎማቶች የተመቻቸው አይመስሉም። አንድ እንቅስቃሴ ተፈጥሮ አተረማምሰውት ቢመለሱ ደስ ይላቸዋል። ቢያንስ በመድረሻቸው
ቀጥተኛ መስመር ላይ ከአውሮፕላናቸው በስተቀር ሁሉ ነገር በፍጥነት እየተጓዘ ነው። ሰማዩ ተረብሿል፣ ይናወጣል። ጠንካራ መብረቅ በማከታተል ደመናውን እየሰነጠቀ ይወነጨፋል። ኮሎኔል ቶም ቪወር ይህንን በረዶና ዝናብ የቀላቀለ ዞሮ ለመብረር እንደሚሞክር አሳወቀ። ቻርሊ ጆይስ በዚህ ጊዜ ጥያቄ ሰነዘረ። የተረገመ መብረቅስ አደጋ አለው እንዴ? ዊበር ወደ ኋላ በመዞር ፈገግ አለ። ማን ያውቃል? ማለት የምችለው ነገር ቢኖር ምክንያቱ ሳይታወቅ ከሰማይ የወደቁ ብዙ አውሮፕላኖች መኖራቸውን ብቻ ነው። በጣም አመሰግናለሁ። ከሰማይ ባይወድቁም ቅሉ ሌሎች አውሮፕላኖች በመድረሻ ሰዓታቸው ሜሪዳ ሲገቡ፣ እነሱ ግን በጣም ለረጅም ጊዜ አየር ላይ ተሰቅለው ቆዩ። በመጨረሻም ምድር የነኩት ምሽቱ ከነገሰ በኋላ ሆነ። የቀራቸው ነዳጅም በጣም ጥቂት ነው። ቻርሊ ጆይስ በጣም መጨነቅ ያለበት ጊዜ መሆኑንና የቀረው በጣም ጥቂት ጊዜ ብቻ መሆኑንም ደመነፍሱ ነገረው። ሮጀር ስትሩ ምቾት በጣም ርቆታል። እዚህ ወበቃማ እስር ክፍል ከገባ ረጅም ጊዜ ሆኖታል። እሱም ቢሆን ብዙ የሚያስጨንቅ ነገር እንዳለና በጣም ትንሽ ጊዜ እንደቀረው ያውቃል። የሰከረ ጎረቤቱ ግድግዳውን ተደግፎ ፂማማ ገጩን ደረቱ ስር ቀብሮ እያንኮራፋ ተኝቷል። ቀስ በቀስ ሮጀር ድምፁን እየተለማመደው ሄደ። ሰውየውን በተለመደው መልክ እንዲተኛ በህሊና መግፋቱን ተወው። ያም ሆነ ለማሰብ የሚሆን ጊዜ ያለው በመጀመሪያ የደረሰው ፖሊስ ሆነ። አዎ የሱ ከከተማው ውስጥ መገኘት ወደ ወሬ አመላላሾቹ ጆሮ የደረሰው ከመቀስፈት ነው። በተመሳሳይ መንገድ የኮሚኒስት ስለላ አካሉ አባላት ጋርም የታወቀው በዚያው ፍጥነት ነው። በእስረኞች የተያዙ ክፍሎች በሙሉ ሌሊቱን ተከርችሞ ነው የሚያድሩት። ተቋሙ በሁለት የታጠቁ ንቁ ዘቦች ይጠበቃል። ይሄ ግን የሜክሲኮ ክፍለ ከተማ ነው። ሚስቶች፣ ሴት ጓደኞችና የቡና ቤት ሴቶች እስረኞቹን ለመጎብኘት በየጊዜው ይፈቀድላቸዋል። ቁልፎች ለመከፈት እምብዛም አያስቸግሩም። ገንዘብ ደግሞ ኃይል ነው። አዎ የኮሚኒስት ስለላ ድርጅቱም የገንዘብ እጥረት አይኖርበትም። ከዚህ ገንዘብ 50 ሺህ ያህሉ የራሱ እንደሆነ በቁጭት አሰበ። የክፍሉን ዙሪያ እንደገና ተመለከተው። ለጦር መሳሪያነትም ይሆን ምንም ነገር የለም። በአሁኑ አስተሳሰቡ ጠላቶቹ እሱን ፍለጋ መምጣታቸው አይቀሬ መሆኑን አሰበ። ይህንኑ ግምቱን ይዞ ቢንቀሳቀስ የተሻለ ይሆናል። ሊያደርግ የሚችለው ነገር ቢኖር እንቅልፍ ሳይወስደው ለመቆየት መጣር ብቻ ይሆናል። ሮጀር በልጅነቱ ይደግማቸው ከነበሩ ጸሎቶች የተወሰኑትን እያንበለበለ ቆየ። 10 ደቂቃን ለመገመት የልብ ምቱን እየቆጠረ በጠባቡ ክፍል ውስጥ መንጎራደዱን ቀጠለ። ቁጭ ብድግ እያለና የእግር ጣቶቹን በእጆቹ ለመንካት እየሞከረ ሰውነቱን አፍታታ። የላቲኑ ነጎድጓዳማ ዶፍ ማለፉ ቆጨው። አስደናቂ አሸብራቂነት ያለው መብረቅና የአቶሚክ ቦምብ ያህል ድምፅ ያላቸው ነጎድጓዶች ይዞ ይመጣል። እነዚህ ነጎድጓዳማ ዶፍ ዝናቦች መውደድ የጀመረውም የ8 ዓመት ልጅ በነበረበት ጊዜ አባቱ የፈንጂ ድምፅ ለመፍጠር ምን ያህል ርችቶች እንደሚያስፈልጉት እየጠየቁት ፍርሃቱን ካጠፉለት ጊዜ ጀምሮ ነው። መብረቅና ነጎድጓድ ይመስጡታል። ለራሱ ያለውን የትልቅነት መንፈስ ይቀሰቅሱለታል። ወደ ሰማይ ራሱን ቀና አድርጎ አምላኩ ላይ በቁጣ እንዲጮህ ይገፋፉታል። ማርጆሪ ግን ዳግም ላለመመለስ ቆርጣ ሄዳለች። በሕይወት ከኖረ ያለሷ ብቸኝነቱን እንዴት ይችለዋል? በሰንሰለት የታሰሩ እጆቹን ማንቀሳቀስ ባለመቻሉ እየተናደደ እንደገና በፍርግርግ ብረት ወደ ተሸፈነው መስኮት አመራ። አሁን ቅዝቃዜ ተተክቷል። በርጥበትና በጨለማ የተሸበበው ምሽት ላይ አቧራው በመቀነሱ አሁን ለመተንፈስ ቀሏል። ካገደሉት የከተማዋ መኖሪያዎች በላይ አልፎ አልፎ ደመና የሚሸፍናት ግዙፍና ሙሉ ብሩህ ጨረቃ ተንጣላለች። በዚህ ምሽት እዚህ ቦታ ላይ መገኘት እንዴት ደስ ይላል! አዎ ቢል ዋልተርስ አንድ ነገር ለማድረግ
ለምን ሳይሞክል ቀረ? ቢያንስ ለምን ቆንጽላውን አላናገረውም? ግን እኮ ቆንጽላው ከከተማ ውጭ ያለው ሲላሰበ፣ አዎ ከዚህ በላይ እሱ ራሱም ቢሆን አሁን ነፍሰ ገዳይ ተብሏል። ግን የተያዙ ነፍሰ ገዳዮችን የትራፊክ ሕግ እንደጣሱ ቶሎ ነፃ ማውጣት ይከብዳል። ቢሆንም ግን ስንት ሰዓት አለፈ? 7 ወይ 8? ዋሽንግተን ውስጥ መሆን ይኖርበታል። አሁን መንትያዬ ምን እያደረገ ይሆን ሲላሰበ፣ አዎ ኤፍቢአይስ ምን እያደረገ ነው? ኮሪደሩ ላይ የጫማ ኮቴዎች፣ የሚያኩተመትሙ ድምጾች፣ የሚያንቃጭሉ ብረቶች፣ ቁልፎች ሊሆኑ ይችላሉ። አዎ ድምጾች ሰማ። ወደ ታሰረበት እየቀረቡ ሲመጡ ተሽከርክሮ ወደ በሩ ዞረ። የደንብ ልብስ የለበሰ ፖሊስ እጁን ወደ በሩ ቀስሮ ቆሟል። ከሱ አጠገብ በሙቀት የተጨማደደ ነጭ ሙሉ ልብስ የለበሰና ነጣ ያለ ሰፊ ባርኔጣ የደፋ ሌላ ሰው ራሱን አጎንብሶ እጆቹን ወደ ኋላ አጣምሮ ቆሟል። በመጀመሪያ የተናገረው ዘቡ ነበረ። ይቅርታ አድርጉልኝ ሲኞር፣ በመጨረሻ መፈቻዎት የደረሰ ይመስለኛል። እሳቸው በቆንጽላው የተላኩ ሲኞር ሮድሪጌዝ ናቸው። ሮጀር ለመጨረሻ ጊዜ ተናንቆ ሊጋደል ጥግ ይዞ ጡንቻዎቹን አገታትሮ አፈግፍጎ ነበረ። አሁን ዘና አለ። ትከሾቹ በእፎይታ ረገባሉ። አምላክ ይመስገን፣ ግን በጣም ረጅም ጊዜ ፈጀባችሁ። የብረቱ በር ተከፈተና ሁለቱ ሰዎች ወደ ውስጥ ገቡ። ግን እኮ ቆንጽላው ከሀገር ውጪ ብሎ አሰበና ተናግሮ ሳይጨርስ በሙሉ ልብስ የተጠቀለለው ሰው ከበስተኋላው ረጅም የቧንቧ ብረት በመምዘዝ ወደ ላይ ከፍ አድርጎ ያዘው። ዘው የሮጀርን እጅ ጠፍሮ ለመያዝ ሲፍጨረጨር አንድ ሰው እንደዚህ በማለት ሲናገር ሰማው። ኮንክሪቱ ላይ ወድቆ ራሱ መፈርከሱ በጣም ያሳዝናል። የሰውየው የተነሳ እጅ ቁልቁል ሲወራጨፍ ተመልክቶ የሞት ሞቱን ለመሸሽ ሞከረ። እናም በዚህ በሰከንድ ሰባሪ ጊዜ ውስጥ የስሜት ሕዋሳቶቹ ብዙ ነገር መዘገቡ። ኃይለኛና ከባድ ምት፣ ጆሮን የሚበጥስ ድምፅ፣ የብርሃን ብልሽታ። ከዚያም አቅሉን ስቶ መመልከት ተስኖት ወለሉ ላይ ወደቀ። ህመም ይሰማው ጀመረ። ራሱን ወዘወዘው። በእጅና በጉልበቶቹ ኮንክሪቱ ላይ እንደቆመ ተረዳ። አንድ ድምፅ በእንግሊዘኛ ይናገራል። ምን እያለ ይሆን? ራሱን እንደገና ነቀነቀና ባላደረኩት ኖሮ ብሎ ተመኘ። ከስቃዩ የተነሳ አሁን ቃላቶቹን ለይቶ ማዳመጥ ችሏል። ከበላዩ እንደሚታየው ፊት ጥራት የጎደለው አይደለም። የአምላክ ያለ ሮጀር፣ ገሃነም ራሱን ትመስላለህ። ለመሆኑ ደህና ነህ ግን? በመጨረሻ ላይ ፊቱን አተኩሮ ተመለከተው። ጠንካራውና ኮስታራው የቻርሊ ጆይስ ፊት ከገነት የተላከ መስሎ ፊቱ ተደቀነበት። በቀኝ እጁ ጥቁር ሰማያዊ የሪቮልቨር ሽጉጥ ይዟል። ከአይሪሻዊው በስተኋላ የቆሙት ሁለት ሰዎችም ታጥቀዋል። አንድ ሰው አይኖቹና አፉ በሰፊው ተከፍቶ ተንጋሏል። ነጭ ሸሚዙ ወደ ቀይነት እንደተቀየረ ነው። ዘቡ ፊቱን ወደ ግድግዳው አዙሮ እጆቹን ጎንና ጎን ግድግዳው ላይ አጣብቆ ቆሟል። ሮጀር የቀረውን ኃይል አሰባስቦ የአሜሪካ ፈረሰኛ ሰራዊት የአምላክ ያለ ታዲያ አንድ መለከት እንኳን አትነፉም እንዴ መምጣታችሁን ለማሳወቅ? ቻርሊ ጆይስ በእፎይታ ፈገግ አለ። ደህና እንደሆንክ አይቻለሁ። አዎ ፈረሰኛ ሰራዊቱ ኮረብታውን አቋርጦ ልክ በትክክለኛው ሰዓት ደርሷል። እስካሁን ልንቆጥረው የቻልነው ግን አንድ ቀይ ህንድ መሞቱን ብቻ ነው። ጎንበስ ብሎ የሮጀርን ክንድ በመያዝ ወደ ላይ አነሳው። አንተና የቢከን ሂሉ ጠንካራ ጭንቅላት እድል ሆኖ ያገኘ በጨረፍታ ብቻ ነው። አዎ ሙሉ ለሙሉ ቢመታ ኖሮ አሁን ባልቆምክ ነበር። ግን አሁን መቆም ትችላለህ? አዎ የምችል ይመስለኛል። እና አሁን ሚስተር ስትሮ ከዚህ መሄድ ይኖርብናል። ግን ቻርሊ አልገባኝም። እንዴት ባለ ሁኔታ ለመራመድ ሲሞክር ትንሽ ቢዋዥቅም እንደሚችል ተረዳ። ከግድግዳው ጋር ተጣብቆ ወደሚገኘው ሰው አመለከተው። ይሄኛውስ? ሌሎችስ ዲቃሎችስ? ቻርሊ ጆይስ ሽጉጡን አጭር ሰገባ ውስጥ መልሶ ከተተው። ኦ እነሱን ተዋቸው፣ አሁን አጃቢ አለ ብሎ ከኋላ ወዳሉት ሁለት ሰዎች አመለከተው። እኔን ጨምሮ ሁለት ኮሎኔሎች አሉ።
ሲያይን በአካል አግኝተነው ነበረ ነገር ግን ቶሎ መሄድ ስለነበረብን አንዳንድ ነገሮችን እንዲያጣራ ወደ ኋላ ተው። አሁን ገና በጣም ብዙ ረጅም መንገድ ይቀረናል። እኔ ገደል ግቡ ነው የምላቸው። ሮጀር የሚያሰቃየውን የጭንቅላቱን ክፍል በእጁ ነክቶ እጁን ሲመልሰው ደም ይዞ ተመለሰ። እኔም እንደዛ ነው የምለው ቻርሊ ጆይስ ልክ እንደ እብድ መኪናውን እያከነፈ ወደ አየር ማረፊያው አመራ። ይህን መኪና ከየት አገኘው? ነፃ አውጥተነው ነው፣ አትጨነቅ። ያገኘሁት ቦታ መልሰዋለሁ። ወላንቆ ካላለቀ የት እንዳለው ግን እንዴት አወቅ? ጠየቅኩኛ። ገሃነው ግባሺ። ባዶ ለማለት ወደሚያስደፍረው አየር ማረፊያ ተወዳዳሪ በሌለው ክብረ ወሰን ሰዓት ደረሱ። መንገደኞችን የሚያወርድ አንድ አውሮፕላን ብቻ ይገኛል። መንገደኞቹም ጥቂት ናቸው። ሮጀር ወደሚወርዱ ሰዎች እንደ ዘበት መልከት ካደረገ በኋላ በድንገት ቀጥ ብሎ በመቆም ማየት ጀመረ። ጆይስ እጁን ያዘው። እንሂድ እንዲህ ሮጀር እንሂድ። ምን ሆነሃል? ጊዜ የለንም እኮ አውሮፕላናችን ያለው በዚህ በኩል ነው። አሁንም አልተንቀሳቀሰም። አዎ አልተሳሳተም። ትንሽ ቅልብጭ ያለ ሰው በደስታ እየጮኸ ወደሱ አቅጣጫ መጣ። ሮጀር አምላክ ይመስገን ብላ እጆቿን በዙሪያው ጠመጠመቻቸው። እዚህ ምን ታደርጊያለሽ? ቀና ብላ ተመለከተችው። አንተም ማትረባ ሰው እርዳታ ያስፈልገኛል ስትል ነው የመጣሁት። ይህን ጊዜ አንድ ጠጣር ፈገግተኛ ሰው አጠገቧ ቆመ። ከሮጀር መለስ ብላ ሌላው ሰው ክንድ ውስጥ እጇን አሳረፈች። ይህ ደግሞ ዘመዴ ኮሎኔል ኤድዋርድ ማቴስ ይባላል። ሮጀር የሰውየውን እጅ ጨበጠ። እንደምን አለ ኮሎኔል፣ በጣም ልትረዳን ትችላለህ? ቻርሊ። አቤት። ሁለቱ አጓሮች ታሪኩን ያውቁታል። እንዳውም ሙሉ በሙሉ ነው ከሆነ ከሁለት አንዳቸው እዚህ ከኮሎኔል ማቴስ ጋር ቆይተው እስር ቤት ውስጥ የተፈጠረውን ቢያብራሩለት። ዌበርን እዚህ መተው አንችልም። አውሮፕላኑን የሚያበረው እሱ ነው። በቃ ይሄ ወስነዋል። እንሂድ። ይቫታ አሁንም ክንዱን የሙጥኝ ብላ ይዘዋለች። የት ልትሄድ ነው ሮጀር? አሁን እኮ መሄድ አትችልም። በሁለት ጣቶቿ ገጯን ቀና አድርጎ ወደ አይኖቿ ተመለከተ። አመሰግናለሁ፣ ስላመንሽኝ አመሰግናለሁ። ያመንኩ ገና ከመጀመሪያችን ነው። አዎ ይመስለኛል። አሁን ታዲያ አዲዮስ ማለት አለብኝ። አዲዮስ አይደለም የምትለው ሮጀር፣ አስተላቪስታ ነው የሚባለው። ምክንያቱም እንደገና እንገናኛለን። አንቺ አስማተኛ ነብይም ነሽ። ምን ትያለሽ? እንደገና የምንገናኝ ይመስለኛል። የኔ ቆንጆ፣ እኔም ከዚህ የተለየ እምነት የለኝም። አንድ እግሩን ረገጠችው። ታዲያ ወሬን አቁምና ሳመኛ። አውሮፕላኑ እየተንደረደረ ሊነሳ ሲል አይኖቹ እሷ ላይ ተተክለው ቀሩ። ቀኝ እጇን ከፍ አድርጋ እየተሰናበተችው ነው። ዌበር በራሪውን አዞረው። በአውዛዎቹ የወርቃማ ፀጉሯ ጫፍ ላይ አርፎ አብረቀረቁ። ከዚያም በጨለማው ተዋጠች። ቻርሊ ጆይስ የሮጀርን ጉልበት ቸብ አደረገው። የጥንት ስልጣኔ ፍርስራሽ ወይም አንድ የሆነ ነገር ፍለጋ መጣ። ከዛ በኮሚኒስቶች ታገትክ። የሁለት ዜጎችን የራስ ቅል አፍርሰ በሜክሲኮ ወይን ውስጥ ታሰርክ። ይሄ ሁሉ ሆኖ ግን ይቺን መሰለ ውብ ማግኘት ጊዜው ነበረ እንዴ? እንዴት አገኛት? የትስ አገኛት? የድሮ ጓደኛዬ ናት። እሱን አስተውያለሁ፣ ግን እንዴት? ሚስጥር ነው አለ ሮጀር ኮስተር ብሎ። ቻርሊ። አቤት። አንድ ሀሳብ መጣልኝ። ሰራዊቱን ለማንቃት ወደ ዋሽንግተን መደወል አልነበረብህም። በዛ ሌሊት ምንም አያስፈልግም። ከዚህ ሌላ እነዚያ እንደውም ጭንቅላቶች አላመኑኝም። ይሄኛውን እኔ ራሴ መልካስ ይዘዋለሁ። አንተ ደግሞ ታስፈልገኛለህ። ቻርሊ ጆይስ ግን ሜክሲኮ ሲቲ ውስጥ አውሮፕላን ሲለዋወጡ አንድ የስልክ ጥሪ ያደረገ። እንቅልፍ ከተኛ 48 ሰዓት ሊሞላው ነው። ከሁሉም የከበደው ከእንቅልፍ ጋር መታገሉ ነበር። በዚህ ሰዓት ዋሽንግተን ላይ ንጋት ነው። በደስታ ፈገግ ብሎ ወደ ሮጀር መኖሪያ በመደወል ሰውየውን ሮጀር ያስተላለፈለትን ሰላምታ አቀረበለት። ወደ ዋሽንግተን የሚሄደው ትልቅ ጀት ውስጥ ከተደላደሉ በኋላ ቻርሊ አንድ ማድረግ ያለበት ነገር እንደቀረው ተሰማው። ሻንጣውን ከፍቶ ከአንድ ትልቅ ፖስታ ውስጥ 8 ባለ 10 ኢንች ፎቶዎች አወጣ። አንዱን ለሮጀር ሰጠው። ይኸውልህ ሮጀር፣ ከመተኛት በፊት ልታገኘው የምትፈልገው ሰው አለ። ስትሮ ምስሉን ለጥቂት ጊዜ ተመለከተው። እኔን እንደሚመስል ገምታለሁ፣ ግን
አንድ ከተለመደው ውጪ የሆነ ነገር ይታይበታል። በየቀኑ መላጨውን አይነት ፊት አይመስልም። ልክ ነህ። አሁን ደግሞ ከቤተ ሙከራ የመጣውን ይህንን ተመልከተው። ለአፍታ ብቻ መልከት አድርጎት። የአምላክ ያለ ራስን ልክ በመስታወት የመመልከትን ያህል ነው አለ በክራሜ። ከዚህ ቀደም ከቃላትና ከሐሳቦች ጀምሮ ሁሉም ነገር እስከ ቅዠቶችና ህልሞች ድረስ የተደበሰበሰው ነው ቆይቷል። አሁን ግን እውን ሆነ። ቮንቴስላው ከጩ ሰለባዎቹ ጋር በአንድ ጠረጴዛ ዙሪያ ተቀምጧል። በደረቱ ደግሞ ዘግናኝ የጦር መሳሪያ ይዟል። እጆቹን አቆላልፎ ታፋው ላይ አኑሯቸዋል። የእጅ መዳፎቹ በላብ በራሳቸው ይታወቀዋል። ሰው እስከሚያስተውላቸው ድረስ ሲንቀጠቀጡ ይሆናል ብሎም ሰግቷል። ወደዚህ ለመምጣት አስቦ ከስትሮ መኖሪያ በወጣ ጊዜ የዋይት ሃውሱን ሹፌር በዙሪያው ጠመዝማዛ መንገድ ይዞት እንዲሄድ ነግሮት ነበረ። ይህን ያደረገው በተቻለው መጠን ልክ በስብሰባው ሰዓት መገኘት ስለፈለገ ነው። አለበለዚያ ቀድሞ ደርሶ አብሯቸው ሲቀልድና ሲስቅ መቆየቱ ከሚቋቋመው በላይ ይሆንበታል። እናም በፔንሳልቫኒያ ጎዳና ዋይት ሃውስን አልፈው ይህም መንገድን ይዘው ሽቅብ ተጓዙ። ገና ካሁኑ ጎብኚዎች ረጅም ሰልፍ ይዘዋል። አብዛኞቹ ብሩህ ባለቀለም ልብሶችና ልዩ ልዩ ባርኔጣዎችን ያደረጉ ወጣቶች ናቸው። ሁሉም ማለት ይቻላል ካሜራ ይዘዋል። ቮንቴስላውና ሾፌሩ በተለያዩ ቀለማት ባሸበረቁ ባንዲራዎች የተከበበውን ግዙፍ ሐውልት ዞሩት። ከዚያም ፓትሞክ ወንዝን አቋርጠው ዳርቻው በመያዝ በሜሞሪያል ድልድይ መግቢያ በኩል ተመለሱ። በስተቀኙ የሊንከን መካነ መቃብር ንጹህ እብነበረድ ይታየዋል። በስተግራው ደግሞ የአርሊንግተን የመቃብር ስፍራ እየቀረቡ መጥቷል። ቀዝቃዛ ቀን የቁፋሮ ድምፁንና አዲስ የተቆፈረ መቃብርን አስታወሰ። ምንም ይፈጠር ምን እቺን ከተማ ለመጨረሻ ጊዜ እየጎበኛት መሆኑ ገብቶታል። ከክፍለ ከተማ ከወጡ በኋላ በቨርጂኒያ የጥቢ ለምለም መስኮች ውስጥ ለውስጥ በነጭ ርብራብ አጥሮች መካከል ጥቂት ታላላቅ ቤቶችን አልፈው የተባለው የቀጠሮ ስፍራ ደረሱ። ይህን ያህል ዘግይተው እንኳን ሰዓቱ በጣም መንቀራፈፉ አልቀረም። ብዙም ሳይቆዩ በዘቦች የሚጠበቅ የመኪና ማቆሚያ አጠገብ ደረሱ። ቮንቴስላው የሐሰት ፈገግታ እየፈገገ የሮጀር ስትሮን መታወቂያዎች ያሳየ። ወሳኙ ፈተና እዚህ ላይ ነው። አዎ አሁን ያውቃል። መኮንኑ መታወቂያዎችን በደንብ አገላብጦ ካጠናቸው በኋላ መለሰለትና መኪና ውስጥ እንዲገባ ምልክት ሰጠው። ከጡብ የተሰራው መልከኛ ቤት አጠገብ ሲደርሱ ፍተሻው በጎበጡ የጠረጴዛ መብራት ተደገመ። ይህ መብራት በአብዛኛው አልትራቫዮሌት ጨረሮችን የሚፈነጥቅ ልዩ መብራት ነው። የስትሮ የመታወቂያ ካርድ ልክ እንደ ሌሎች ብዙ መታወቂያ ካርዶች ለዓይን የተደበቁ ሚስጥራዊ ምልክት ይዟል። አሁንም አለፉት። ጠላቶቹ አፍንጫቸውን እያነፈነፉ እሱን ማሳደድ ግን አልጀመሩም። እንደዚያም ሆኖ የቮንቴስላው መላ ሰውነት ከመንቀጥቀጥ አልዳንም። ለዘቡ 7 ሰዓት ላይ የአየር መንገድ ታክሲ ይጠብቃለሁ እንዲጠብቀኝ ንገረው ብሎ ለመናገር የሚሆን ኃይል ብቻ ተርፎታል። ስብሰባው በጣም ለረጅም ጊዜ ሲካሄድ ከቆየ በኋላ አርተር ጃክሰን የማሳረጊያ ንግግራቸው መናገር ጀመሩ። ለማጠቃለል ያህል አልባንያ ውስጥ ላይ ያለው ሁኔታ ይህን ይመስላል። ሆክሳና መንግስቱ ለጥቃት የሚወጡት ተሽመድመደው ነው። ቢሆንም ከሩሲያ ጋር የጋራ ድንበር ስለሌላቸው ይጠቀማሉ። ሰዎቹ ጠንካሮች፣ ያልተማሩና በጣም ጥገኞች ናቸው። በተፈጥሮ የከተማ ነዋሪዎች አይደሉም። ሁሉንም የውጭ ሀገር ዜጎችን የሚጠሉ ከሀገራቸው ውጪ ባለ ሌላ ኃይል መበለጥ የማይፈልጉ ናቸው።
አሁንም እጅግ ድሆች ናቸው። ጥገኝነቱ በሶቪየትም ሆነ በቻይና ላይ ይሁን በራሱ መንቀሳቀስ የሚሻ ተገንጣይ ኃይል በመንግስቱም ሆነ በሰራዊት ውስጥ ይገኛል። ከፍተኛ የወታደራዊ ቅንጅታዊ እንቅስቃሴ ጉዳይን አሁን አላነሳም። ይሄን ለመከላከያ ሚኒስትሩ ተዋለሁ። ፖለቲካ ነክ በሆነ መንገድ ፕሬዝዳንቱ ትዕግስታቸው አለቀ። ኦ ስለ አምላክ ብለህ አርተር ነገር አታንዛዛ እንጂ የምታስበውን በግልጽ ንገረን። ጃክሰን ግን አልተበሳጩም። እንዳውም ፈገግ አሉ። አመሰግናለሁ ሚስተር ፕሬዝዳንት። እዛ ያሉት ሰዎቻችን ናቸው መልእክቱን ያደረሱት። የሚሆን ቦታ ላይ ሰርጎ የመግባትና ጥቃት የመሰንዘር ሁኔታዎችን ፈጽመዋል። በጣም ከፍተኛ መጠን ያለው የጦር መሳሪያ በሕገ ወጥ መንገድ ገብቷል። ታይራና ውስጥ ያለውን ሬዲዮ ለመውረስ ተዘጋጅተናል። ተመሳሳይ ሞገድ ያለው ኃይለኛ የራሳችን ሬዲዮም አለን እና ከዚህ የተሻለ ጊዜ ይመጣል ብዬ አላስብም። ጊዜ ያምላክ ያለ አለ። ስንት ሰዓት ይሆን? ይሄ ክፍል ደግሞ እንደ ሌሎቹ መሰሎች ክፍሎች ሳይሆን የግድግዳ ሰዓት የለውም። ቮንቴስላው የሸሚዙን ጫፍ ከእጁ በላይ ሳብ አደረገውና ቆልቆል በሰላሽ ተመለከተ። ማመን አቃተው። ከዚያ ግን ትዝ አለው ሰዓት የለውም። በጠዋቱ ግርግርና ውጥረት መሃል አልጋው አጠገብ ባለው ጠረጴዛ ላይ ትቶት መምጣቱን ያስታውሰውን ነው። ሆኖም የግድ ስንት ሰዓት እንደሆነ ማወቅ ይኖርበታል። 7 ሰዓት ምን ያህል ይቀራል? አዎ በአደገኛ ሁኔታ ሰዓቱ የቀረበ መስሎም ታየው። እንደውም 7 ሰዓት የሆነ መሰለው። ከሱ ቀጥሎ በስተግራ በኩል በሚገኘው ወንበር ላይ የአባላቱ ዋና አለቃው ተቀምጠዋል። እጃቸውን እያወናጨፈ ያወራሉ። በሰዓታቸው ቆጣሪ ላይ አይኑን አሳርፎ ማንበብ ይከብዳል። በስተቀኝ የክፍለ ግዛት ሚኒስትሩ ተቀምጠዋል። እኚህ ሰው ደግሞ የኪስ እንጂ የእጅ ሰዓት አስረው አያውቁም። የሰደርያውን አንድ ቁልፍ ፈቶ የወርቅ ሰንሰለቱን ስቦ አወጣውና ከፊት ለፊቱ ያለው ጠረጴዛ ላይ ያስቀመጠው። አምላክ ይመስገን ልክ 6 ሰዓት ከ40 ላይ ያመለክታል። 20 የተባረኩ ደቂቃዎች። ሮጀር ስሙ ሲጠራ ደንግጦ ቀና ብሎ አየ። ጃክሰን ነበሩ። ሰውየው እጅግ ባስገራሚ ሁኔታ ትክ ብለው ሲመለከቱት ተሰማው። የሚቀሰቅስ ሰዓት ለምን አስፈለገ? አውሮፕላን እንዳያመልጥ ፈራህ እንዴ? መልስ ሲሰጥ ቃላቶቹ በተለመደው ሁኔታ አልወጡለትም። በግምት ልታገኘው ትንሽ ነው የቀረ አልና ሲያመነታ ከቆየ በኋላ ሌላኛው አውሮፕላን ሊጠገን ሄዷል። አታውቅም እንዴ? ትክ ብለው የሚመለከቱት አይኖች አሁንም አይዋዥቁም። በጠየቀኝ ሰዓቱን ነግረህ ነበረ ሮጀር። ለዚህ እንኳን ቸር ነኝ። እጃቸውን በጠረጴዛው ላይ አንሸራተው አቀረቡት። ከዚህ በፊት አይቼው አላውቅም። ሰንሰለቱን ብቻ ነው ወደ ላይ የምናየው። ጆርጅ ዋሽንግተን ሊያደርጉት የሚችሉት አይነት ሰዓት ይመስላል። እስኪ እንየው። ቮንቴስላው ልቡ ከዳው። አሁን ደግሞ ምን ሊፈጠር ይሆን? ሰውየው አንድ ያልተለመደ እንግዳ ነገር እንዳለበት ቢደርስበትስ? የምን ስሬት ይሆን? ተመልክቶት አያውቅም። አርተር እባክህ አትረብሸን። አቤት ጌታዬ። ሚስተር ፕሬዝዳንት የማይረባ ነገር ማድነቁን ትተህ አዳምጥ። የጀነራሉን አመለካከት ሰምተሃል። አሁን ነገሮችን ልታሳጥርልን ትችላለህ። ደግሞ ስለ አምላክ ብለህ መዘና የሚለውን ቃል አትጠቀም። የምታስበውን ብቻ ንገረን። ቮንቴስላው በእፎይታ እንደ ከበሮ የሚደልቀው ልቡና በላብ እየተለቀለቀ ያለው ግንባሩ ተሰማው። ማረሙን አውጥቶ ለምሳሌ አፍንጫውን ተናፍጦ የግንባሩን ላብ በአብዛኛው ጠረገ። ሰዓቱ ግን የሞት ስንቅ አዝሎ ልክ ጠረጴዛው መሃል ላይ ተቀምጦ ቀርቷል። መልሶ ሊወስዱ አልደፈረም። ቀና ብሎ ላይመለከተው ቢሞክርም አልቻለም። ክፍል ውስጥ የሚታየው ነገር ቢኖር የሰዓቱ ደቂቃ ቆጣሪ ብቻ ነው። ሰከንዶቹ ወደ ደቂቃ እየተቀየሩ ወደ ሞት እየገሰገሱ ነው። 6 ሰዓት ከ47። አይኖቹን ወደ ሌላ ወሰዳቸው። ሞት በደቂቃዎች ጊዜ ውስጥ ከሱ በስተቀር እነዚህ ሁሉ ሰዎች ያልቃሉ። ከዚህ በፊት ቦምብ በቅርብ ርቀት ላይ የሚያደርሰውን ጥፋት ተመልክቶ ያውቃል። ሰውነት ተበጣጥሶ የቱ የማን እንደሆነ ለመለየት ይቸገራል። አዎ እጅና እግሮች ወዲያና ወዲህ ይበታተናሉ። የራስ ቅሎች ብዙውን ጊዜ እንደወደቀ ዱባ ይፈነዳሉ። ጥርሶቻቸው ብቻ ናቸው እንዳሉ የሚቀሩት።
በአንድ ወቅት በረዶ በወረደበት ዛፍ ላይ የተንጠለጠሉ አንጀትና የሆድ ዕቃዎችን ተመልክቷል። ቦምቦ በትክክል የማይሰራ ሰዓት ቆጣሪ ያለው ቢሆንስ? እንደገና ሰዓቱን ተመለከተው። 6 ሰዓት ከ50። እንደዚያ ከሆነ በየትኛውም ደቂቃ ሊፈነዳ ይችላል። አይሆንም። እነዚያ ሰዎች ጥንቃቄ የማይለያቸው ናቸው። 7 ሰዓት ካሉ 7 ሰዓት ነው ሲል አሰበ። የግዶን ጀነራል ቶማስን ማዳመጥ ጀመረ። እነዛ ዲቃሎች አንድ ነገር አላቸው። በጣም ብቁ ናቸው። በሚፈጽሙት ወንጀል ላይ አሻራቸውን ላለመተው እጅግ ይጠነቀቃሉ። ወደኛ ለማድላታቸው እርግጠኛ ከሆኑባቸው አልባናዊ ኮሎኔሎች አንዱን መቀመቅ አስገብተውታል። ጥሩ ሰው ነበረ። እንደማስታውሰው ቺካጎ ውስጥ አባት አለው። በጠረጠሩ ጊዜ አውሮፕላኑን አበላሹበት። የተረፈ የለም። ከዚያም ምን እንዳደረጉት ታውቃላችሁ? የራሳቸውን ሰው በወንጀሉ ከሰው አንጠለጠሉት። ቢያንስ ከደረቷ አጥንት ስር ወደ ላይ የሚተናነቀውን ፍርሃት አሁን እየተላመደው መጣ። ፍርሃቱ የመነጨው ከመስታወቱ በስተጀርባ ያለው ሰው ዋሽቶኛል ከሚል ግምት ነው። ለቮን ቴስላው ማምለጫ የተዘጋጀ ምንም አይነት መኪናም ሆነ አውሮፕላን አይኖርም። ቦምቡ አሁን ይፈነዳል። እነሱ ደግሞ ፊርማው ያረፈበት ቃሉን ይዘዋል። የራሳቸውን ሰላይ ሊገድሉ እንዴታ! ምን ይከለክላቸዋል? ከእንግዲህ ምን ይጠቅማል? እሱ ላስወግደው ሙሉ በሙሉ ንጹሕ ሆነው ቢታዩ ይሻላቸዋል። በጭንቀት ተውጦ ወንበሩ ላይ ተቁነጠነጠ። ከሞት መንጋጋ ለማምለጥ ይመስል ፈቀቅ አለ። ጃክ ይህንኑ አስተዋሉበት። ምንድነው ነገሩ ሮጀር? አብረን መሆን አልፈለግክም እንዴ? ሰዓቱ መልከት ሲያደርግ 6 ሰዓት ከ55 ይላል። 5 ደቂቃ ብቻ ነው ያለፈው። የቀረውም 5 ደቂቃ ነው። ከዚህ በኋላ ለደቂቃ እንኳን መቆየት አይችልም። ወንበሩን ወደኋላ ገፋው። ከዛም በጣም ወድጄዋለሁ አለ ሳያውቀው። አርተር ግን መሄድ በሚኖርበት ጊዜ ሂድ። በተቻለው መጠን በተለመደ አረማመዱ እየተራመደ ከክፍል ወጣ። ኮሪደሩ ላይ ከገባ በኋላ ግን እርምጃውን አፈጠነ። በየትኛውም ደቂቃ ይፈነዳል ብሎ የሚጠብቀው ቦምብ ጀርባውን እየጠበቀው ነው። ኩርባውን ዞሮ ወደ ደረጃው አመራ። እነሱ አጠገብ እስከሚደርስ ጊዜው የሰዓት ያህል ረዘመበት። የአንድ ዘብ ዓይኖች በጥንቃቄ መልክ ሲመለከቱት በጣም በፍጥነት እየተራመደ መሆኑ ተገለጸለትና ሆን ብሎ ፍጥነቱን ቀነሰ። አሁን መሄዱ ነው እንደ ሚስተር መኪና ላስመጣሉት? አልፈልግም፣ አመሰግናለሁ። የሚመጣ ታክሲ አለኝ። ዙሪያውን ሲመለከት በደረጃዎቹ ቁልቁል ከማረፊያው በላይ ካለው ግድግዳ ላይ የኮንፌዴሬት የአየር ልብስ የለበሰ የአንድ የቀድሞ ጊዜ ሰው የዘይት ቀለም ከብ ተመለከተ። እጁን መደገፊያው ላይ አሳርፎ ቁልቁል መንደርደሪያ ያዘ። ከጣውላ ደረጃዎቹ ጋር የሚላተሙት ጫማዎቹ ከመጠን በላይ ከፍተኛ ድምፅ የሚያሰሙ መስሎት ሰማው። እታች ደረሰና ወደ ላይ ተመለከተ። ከዚያም ወደ ነፃነት አንድ ተጨማሪ እርምጃ ተራመደ። የምን ነፃነት? አሁን እርግጠኛ ሆኗል። መኪና፣ አውሮፕላንም ሆነ የሚረዳው ሰው የለም። ብቻውን ነው። ወዴትም መሄድ አይችልም። በየትኛውም አቅጣጫ ቢሮጥ ካርል ቮን ቴስላው የሚያመራው ወደ አርማጌዶን ይሆናል። ለምን ብሎ? ለማንም ምንም ፋይዳ ለሌለው ነገር። እነዚህን ነገሮች ከልቡ አላሰባቸውም ነበረ። ካሁን ጀምሮ ግን ከራሱ ጋር ውዝግብ አይፈጥርም። እርግጥ ምክንያታዊ ውሳኔ ላይ አልደረሰም። ማንም ሰው ቢሆን ተስፋ ሲቆርጥ እንደዚሁ ነው። የቀድሞ ትውስታዎች፣ የወጣትነት እምነቶች፣ የተደመጡና የታዩ ነገሮች፣ በተለይ የታመኑት፣ እነዚህ በእርግጠኝነት ውሳኔ ላይ ሚና ይጫወታሉ። የእምቢልታው ጥሪ ያቆማል። በጠላት እግሮች ስር ከአቧራው ጋር የተረገጠ ባንዲራ የሚያፈቅር ሰው፣ ጸጥታ በዋጠው መቃብር ላይ የሚወርድ በረዶ፣ በካቴድራሉ መቃብር ሳጥን ላይ የሚንሳፈፍ ድምፅ፣ የድፍረት ጣዖት የጥላቻን ተግባራት ሲፈጽም፣ ለሕዝብ ያለ ጥላቻ ወደ ክብር ሲለወጥ፣ ራስን መጥላት፣ ራስን መናቅ፣ እነዚህ ወደ አንድ ቦታ ሊያደርሱ ይችላሉ፣ ወደ ነፃነት ግን አይወስዱም። ለተወሰኑ ኃጢአቶች እንዴት ነፃነት ሊኖር ይችላል? አይመስለውም።
ጊዜ የለውም። ሆኖም አንድ በከፊል ብቻ የተረዳው ነገር እርምጃዎቹን ቀነሰበት። በመጨረሻም ያ ነገር በሩ አጠገብ ቀጥ አድርጎ ቆመው። ራሱ ከፍ አለ። ለአፍታ ያህል ገጽታው ላይ የቀድሞ ወጣት አባቱን የሚያስታውስ መልክ ተጎናጸፈ። ከዚያም መልኩ በሌላ ተተካ። ፊቱን አዙሮ በደረጃዎቹ ሽቅብ መስፈንጠር ጀመረ። አንድ እጁ ስለማይንቀሳቀስ የሚሮጠው እየዋዠቀ ነበረ። በመገረም አይኑ የፈጠጠውን ዘብ እንደገና አለፈው። ቢችል ኖሮ ዛሬ ሰውዬ ምን ሆኗል አበደ እንዴ ሲል በተሰማው። የሚነዳው ከህሊናው በላይ በመጠቀ አንድ ነገር ነበረ። ቢሆንም ቅሉ ወደ ስብሰባ ክፍሉ የገባው እብደት በሚባል ሁኔታ በሩን በርግዶ ነው። ወዲያውኑ በግራ እጁ ሰዓቱን አፈፍ አደረገው። ምክንያቱን የተረዱት አርተር ጃክሰን ብቻ ናቸው። ከመቀስፈት ተነስተው በመቆም በእጆቻቸው ፕሬዝዳንቱን አፈፍ አድርገው ከወንበሮቻቸው አነሷቸው። ምንድነው አርተር? ዝም ይበሉ፣ ዝም በሉ፣ ተንቀሳቀሱ። ቦምብ ነው፣ ቦምብ። ሁላችሁም ጠረጴዛ ስር ያዙ፣ ጠረጴዛ ዘርግቡ፣ ቶሎ በሉ፣ ቶሎ በሉ። ፕሬዝዳንቱ ከመቀስፈት ምላሽ ሰጡ። ጀነራሉም እንደዚያው። ሌሎቹ ለጥቂት ጊዜ ያህል ግራ ተጋብተው ባሉበት ደርቀው ከቀሩ በኋላ እነሱም መራኮት ጀመሩ። ቮንቴስላው በድካም ዝሎ እየተንገዳገደ በፊት ለፊት በር ወጥቶ መስኩ ላይ ደረሰ። ዞር ዞር እያለ ተመለከተ። በስተግራ የሳር ማጨጃ የያዘ ሰው ይታየዋል። በስተቀኙ ማንም ሰው ያለ አይመስልም። እግሮቹን መሬት ላይ ተከለና ባለው በሌለው ኃይሉ ሁሉ ገዳዩን ሰዓት የያዘውን ግራ እጁን አወናጨፈው። ሁለት እጅግ ግዙፍ መዳፎች ለማጨብጨብ የተገናኙ ያህል ከባድ ድምፅ ተፈጠረ። ፍንዳታው የጎድን አጥንቶችን ሁሉ ወደ ውስጥ ሰባብሯቸው አየር የተባለ ነገር በሙሉ ከሰውነቱ አስወጣበት። የጭንቅላቱን ጎን ደግሞ ሌላው አገኘው። ድምፅ፣ እይታና ግንዛቤ ሁሉ፣ አዎ ሁሉ ነገር ጥሎት ሄደ። ነፍሱን ሳተ። ከአፍና ከአፍንጫው ደሙ ቡልቅ ቡልቅ እያለ መሬት ላይ ተወረወረ። በቨርጂኒያ ፀሐይ የእኩለ ቀን ብርሃን ስር ሕይወት አልባ መስሎ እንደተጋደመ ቀረ።